فأخذناهم بالبأساء والضراء لعلهم يتضرعون الله سبحانه وتعالى ሰዎችን በተለያየ መልኩ መፈተኑ ለነሱ የእዝነት መገለጫ ሊሆን ይችላል። በላ ራሱ ረህማ ይሆናል። ግልጽ ነው። እንዴት ከተባለ ይህ ብዙ መገለጫዎች አሉ። አንደኛ ለምሳሌ አላህ ችግር የሚያጋጥማቸውን ሰዎች ወንጀላቸውን ይምርላቸዋል። ሙስሊም በተለይ ከሆነ ምንም ነገር ያጋጥመው ለሱ ይህ እድልና መልካም ምንዳ ነው አይደል? عجبا لأمر المؤمن إن أمره كله له خير وليس ذلك إلا للمؤمن إن أصابته سراء شكر فكان خيرا له وإن أصابته ضراء صبر فكان خيرا له مؤمن እጅግ የሚደንቅ ነው ጉዳዩ ይላሉ መልእክተኛ። የሙእሚን ነገር ጉዳዩ ሁሉ የሚደንቅ ነው። ሁሉ ነገሩ ኸይር ነው። ጥሩ ነገር ሲያጋጥመው አላህን ያመሰግንና ጥሩ ይሆንለታል፣ መልካም ይሆንለታል። መጥፎም ሲያጋጥመው አሁንም ሰብር ያደርጋል ለአላህ ብሎ ከዚያም እንደዚሁ መልካም ውጤት ያስገኝለታል። ስለዚህ ችግር ሲያጋጥመው አንድ ሰው ይህ ችግር ወንጀሉን ያራግፍለታል። في الصحيحين መልእክተኛው عليه الصلاة والسلام أو في الصحيح من ይላሉ ما يصيب المسلم من نصب ولا وصب ولا غم ولا أذى ولا هم حتى الشوكة يشاكها إلا كفر الله بها من خطاياه ማንኛውም ሙስሊምን የሚያጋጥመው ድካምም ይሁን በሽታ ወይም ህመምም ይሁን ሐሳብም ይሁን ሐሳቡ ደግሞ ሁለት አይነት ነው። አንደኛው ስለወደፊቱ በስጋት መጨነቁ ሊሆን ይችላል፣ ወይ ደግሞ ስላለፈው ነገር ማዘኑም ሊሆን ይችላል። ማንኛውም ችግርም ቢያጋጥሙ በሰው አማካኝነትም ይሁን በተፈጥሮ አደጋም ይሁን ትናንሽ የሚባሉ ቅንጥብጣቢ ችግሮችም ይሁን ሌላው ቀርቶ በመንገድ ሲሄድ እግሩን የሚወጋው እሾክም ቢሆን አሉ መልእክተኛው አለይሂ ሰላቱ ሰላም ሁሌም ቢሆን ከወንጀሉ የሆነ ያህልን ሳያራግፍለት አይተወውም አሉ። ይሄ ታዲያ እድል አይደለም? ይሄ ረህማ አይደለም? ሌላው ደረጃችንን ራሱ ከፍ የሚያደርግበት ምክንያትም ሊሆን ይችላል። ይህን የሚያስገነዘበው ደግሞ አንዳንድ ጊዜ እኛ በመልካም ስራችን ለፍተን ጥረን ግረን የማንደርስበትን ደረጃ ስለተፈተነና ስለተቸገረን ብቻ አላህ Subhanahu Wa Ta'ala ያንን ደረጃ ሊያጎናጽፈን ይችላል። ይህ ቀላል ነገር አይደለም ማለት ነው። እንደዚሁም አንዳንድ ሰዎች ምቾት ለነሱ ከፈተና እንዲወድቁ ምክንያት ሊሆናቸው ይችላል። አንዳንድ ሰው በችግር ውስጥ ሲኖር ወደ አላህ ፊቱን ያዞራል፣ አላህን ይማጸናል። فأخذناهم بالبأساء والضراء لعلهم يتضرعون فلولا إذ جاءهم بأسنا تضرعوا ولكن قست قلوبهم ሰዎች እኮ ችግርና መከራ የሚፈራረቅባቸው ወደ አላህ ራሳቸውን አስተናንሰው ተውበት አድርገው እሱን ከዚህ ችግር እንዲያወጣቸው እንዲማጸኑት ነበር። ይህ ወደ አላህ እንዲቃረቡ ምክንያት ይሆንላቸዋል። በተቃራኒው ግን አንዳንድ ሰው ምቾት ሲያገኝ ይህን ሁሉ ይረሳል። ወለው በሰጠ الله الرزق لعباده لبغوا في الأرض ولكن ينزل بقدر ما يشاء አላህ Subhanahu Wa Ta'ala ሪዝቅን ወይም ሲሳይን ለሁሉም ሰው ቢዘረጋው ኖሮ በምድር ላይ ድንበር ያልፉ ነበር ይላል። ስለዚህ ጥበብ አለው አላህ Subhanahu Wa Ta'ala።